ከነዚህ ጥያቄዎች ውስጥ ሁለትና ከዛ በላይ አዎ የሚል መልስ ከሰጣችሁ ለብልት አለመቆም ችግር የመጋለጥ እድላችሁ ከፍተኛ ነው የሚሆነው። የደም ግፊታችሁ ከፍ ያለ ከሆነ፣ የስኳር መጠናችሁም ከልክ በላይ ከሆነ፣ ከመጠን ያለፈ ውፍረት ካለ፣ እንቅስቃሴ የማታደርጉ ከሆነና የምታጨሱ ከሆነ እነዚህ ነገሮች ለብልት አለመቆም ችግር ያጋልጣችሁ ይችላሉ ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ። ባይ። ስንት ዙር ቢሆን ኖርማል ነው? ኦኬ፣ እንደዚህ ተብሎ የተቀመጠ ነገር የለም። ግዴታ ይሄን ያክል ዙር ምናምን የሚደረግ ነገር የለም። በአንድ ዙር ብቻ ግንኙነት የሚያደርጉ አሉ። በምሽት ደግሞ 7-8 ዙር ድረስ የሚሄዱ ወንዶች አሉ። ግን ማወቅ ያለባችሁ ነገር በአንዱ ዙር ብቻ አንድ ወንድ አይረካም፣ አንደኛ። ሁለተኛ ደግሞ ተደጋጋሚ ዙር ማድረግ ልምድ ነው። ደግሞ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት እየጨመረ ነው የሚመጣው ከእድሜያችሁ ጋር። 20 ዓመት ላይ ያለ ወንድ በ5 ደቂቃ ተረክ ብሎ ለሁለተኛ ዙር ዝግጁ ሊሆን ይችላል። 50 ዓመት በላይ የሆነ ወንድ ደግሞ 24 ሰዓት ድረስ ሊፈጅበት ይችላል። ስለዚህ ከእድሜያችሁ ጋር ያለ ነገር፣ ብልታችሁ የመጀመሪያ ዙር ጥንካሬ ያለው ወይ፣ ጠዋት ይቆማል ወይ እና አጠቃላይ በዛ ጊዜ ያላችሁ ሳይኮሎጂካል ሜካፕ እንዴት ነው የሚባለው ነገር መታወቅ አለበት። ግን ጥሩ ላይ ሳይኮሎጂ ሜካፕ ላይ ያለው ሆርሞኑ ንጹህ የሆነ ወንድ ብልቱ በትክክል ጠዋት የሚቆም ለመጀመሪያ ዙር ጥንካሬ አድርጎት የሚቆም ከሆነ የዛኔ ሁለተኛ ዙር ሶስተኛ ዙር መደጋገም ኖርማል ነው። ግን ግዴታ እንደዚህ አይነት ዙር መደረግ አለበት ካልሆነ ስንፈተ ወሲብ አለበት ማለት አይደለም። ግን ለሁለተኛ ዙር ዝግጁነት እየፈለጋችሁ አቅም ካጣችሁ የዛኔ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ሰላም ዶክተር፣ ባሌ ከልክ በላይ ያማረው ተቸግሬያለሁ፣ ምን ላድርገው? ከልክ በላይ ስትይ በመጀመሪያ ምን ማለት ነው? በሳምንት 3-4 የግንኙነት ፍላጎቱ ከፍ ማለቱ ከልክ በላይ አያደርገው፣ ኖርማል ነው። የእነሱ ከልክ በላይ የሚመስለን የእኛ የግንኙነት ፍላጎታችን ያን ያክል ከፍ የሚል ስላልሆነ ነው። ባሎች ግዴታ ከፍ ባለ ቁጥር ሚስቴ ግንኙነት እንድታደርግ እፈልጋለሁ ማለትም ትክክል አይደለም። ሴቶች ደግሞ የግንኙነት ፍላጎታችን ከሌለ ባሌ ስለፈለገ ብቻ ፐርፎርም አላደርግ የሚባል ነገር አይደለም። ስለዚህ ማጣጣም አለባችሁ። ከልክ በላይ የሚባል አለ። አሁን ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር የምንለው አንድ ወንድ ከግንኙነት ውጪ ማሰብ እስኪያቅተው ድረስ ማለት ስራም የዕለት ተዕለት ህይወቱን የሚያጠቃበት አይነት ከሆነ፣ ብልቱ በማይሆን ጊዜ ላይ የሚቆም ከሆነ፣ ግንኙነት በየቀኑ በቃ ከግንኙነት ውጪ ሀሳብ ከሌለው ግድጆ ግንኙነት ማስደረግ፣ ወደ ሴት ልጅ ማጥቃት፣ ወደ ሴጋ መምታት ምናምን የሚያስኬደው ነገር ከሆነ እሱ ችግር ነው። ኦኬ፣ እሱ ላይ ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር እሱ የስንፈተ ወሲብ አይነት ነው። መጥቶ መታከም ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።